ጤና ይስጥልን ተመልካቾቻችን እንደምን ሰነበታችሁ እንደምን አረፈዳችሁ ይህ የምክረ ህግ ፕሮግራማችን ነው ከአሁን በፊት ዘወትር ሮቦ ከቀኑ 7 ሰዓት እስከ 8 ሰዓት ይተላለፍ የነበረው ከዛሬ ከህዳር 27 ቀን 2018 ዓ.ም ጀምሮ በዚሁ ሰዓት ከቀኑ 5 ሰዓት እስከ 6 ሰዓት በቀጥታ የሚተላለፍ ይሆናል በዛሬው የምክረ ህግ ፕሮግራም ይዘነው የቀረብነው የመወያያ አርዕስት ለእናንተ ብታውቁት ይጠቅማችኋል ብለን ያመጣ ማን ነው ባለሙያ ጋብዘን እንድትከታተሉን የምንጋብዘው አርዕስት የጭብጥ አመሰራረትና የክስ ሂደትን በተመለከተ በፍትሐብሔር ስነ ስርዓት ህጋችን ምን ይመስላል የሚለውን እንግዳ ይዘን ቀርበናል የዛሬ እንግዳችን ባነሳነው አርዕስት የዛሬው ባለሙያ ጠበቃና የህግ አማካሪ ጸጋዬ ወርቃየሁን ከዚሁ ከስቱዲዮ አብረውን ይገኛሉ ከደቂቃዎች በኋላ በስክሪኑ ላይ በመናስቀምጠው ስልክ እየደወላችሁ እናንተም ጥያቄ አስተያየት ብታቀርቡልን ለጥያቄያችሁ ምላሽ የምንሰጥ ይሆናል ውይይታችን እንድትከታተሉ እየጋበዝን ከአፍታ ቆይታ በኋላ ወደ ውይይታችን የምንመለስ ይሆናል እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ምክረ ህግ ተኮር መረጃዎችን ከተመልካቾች ጥያቄ ጋር በአማራ ሚዲያ ኮርፖሬሽን ብቻም ወደ እናንተ የሚያደርሰውናም ዘውትር ረቡዕ ከ7 ሰዓት እስከ 8 ሰዓት ሲተላለፍ የቆየው ምክረ ህግ ፕሮግራም ዘውትር ቅዳሜ ከ5 ሰዓት እስከ 5 ሰዓት ከ50 በቀጥታ ረቡዕ ምሽት ከ4 ሰዓት እስከ 4 ሰዓት ከ50 ደግሞ በድጋሜ ወደ እናንተ እንደሚደርስ ማሳወቅ እንወዳለን ምክረ ህግ ወደ ውይይታችን ተመልሰናል ተመልካቾቻችን ጠበቃና የህግ አማካሪ ጸጋዬ ወርቃየሁ እንኳን በደህና መጡ እንኳን ደህና ቆያችሁ ቴንኪው መልካም እንግዲህ ከአሁን በፊት በዚህ በምክረ ህግ ፕሮግራም በዚሁ በፍትሐብሔር ስነ ስርዓት የተለያዩ አርዕስቶችን እያነሳን እንግዳችን ነበሩ ዛሬም እንግዲህ በጭብጥ አመሰራረትና የክስ አጀማመርን በተመለከተ ባለን አጭር ሰዓት ጠቃሚ የሆነ ውይይት ለተመልካቾቻችን ለማቅረብ እዚሁ ስቱዲዮ ስለተገኙ በአዘጋጁ ፍሳ ማስታወቂያና በአማራ ሚዲያ ኮርፖሬሽን ስም በድጋሚ ምስጋናችን ላቅ ያለ ነው አመሰግናለሁ መልካም እንግዲህ ጠበቃና የህግ አማካሪ ጸጋዬ ወርቃየሁ እንግዲህ ማናቸው የሚለውን ለመግለጽ ያለውት ልምድ ካሁን በፊት በከፍተኛ ፍርድ ቤት በዚህ በክልሉ የሚገኙ በከፍተኛ ፍርድ ቤት በዳኝነት እንዲሁም በጠቅላይ ፍርድ ቤት ለበርካታ ዓመታት በዳኝነት በሰብሳቢ ዳኝነት እና በተለያዩ የሙያ በዛው በጠቅላይ ፍርድ ቤቱ ሲያገለግሉ ቆይተው አሁን ደግሞ በጠበቃና የህግ አማካሪነት ያገለግሉ የሚገኙ መሆኑን ለመግለጽ ነው አመሰግናለሁ እንደው እስኪ የውይይታችን መነሻ እንግዲህ በፍትሐብሔር ክርክር የክስ መስማትና የጭብጥ አመሰራረት ነው የዛሬው የመወያያ አርዕስታችን እንደው ጭብጥ ምንድነው አሁን በህጉ ጭብጥ የሚለው የተሰጠው ትርጓሜ ምንድነው በሱ መነሻ ብናደርገው ኦኬ ጭብጥ ማለት ያው በፍትሐብሔር ስነ ስርዓት ቁጥር 247 ላይ ለመተርጎም እንደሞከረው ህጉ ጭብጥ ማለት ተከራካሪ ወገኖችን የሚያለያያቸው ያልተግባቡበት ዳኝነት የሚፈልገው ነጥብ ማለት ነው እንደው በጣም ግልጽ ለማድረግ በምሳሌ ለማንሳት ያህል እኔ ብድር አበድር ያለው አልከፈልከኝም ይከፈለኝ ስል ብድር የለም አልወሰድኩም ልከፍል የማይገባኝ የሚል ክርክር ቢቀርብ አንደኛው ወገን ብድር መኖሩን አሌጅ እያደረገ ነው ሌላኛው ወገን ደግሞ የለም ብድር እያለ ነው ስለዚህ አሁን ሁለቱ ወገኖች የተለያዩበት የብድሩ መኖር አለመኖሩ ላይ ይሆናል ይሄንኑ ምሳሌ በሌላ ሁኔታ ለማንሳት በመሞከር ደግሞ አንድ ሰው ብድር አበድር ያለው ሲል ሌላው ሰው ተበድር ያለው ግን ከፍያለሁ ቢል ሁለቱ ያ ደግሞ አልከፈልክም ቢል ሁለቱን አሁን በትክክል የሚያለያያቸው ነጥብ የትኛው ነው የብድሩ መኖር ሳይሆን
የብድሩ መከፈል አለመከፈሉ ላይ ነው ማለት ነው። ስለዚህ ይሄ የሚያለያያቸው ነጥብ እሱ ነው ጭብጥ የሚባለው ዳኝነት የሚፈልገው ነገር ማለት ነው። ስለዚህ ግራ ቀኙ ወገኖች እንግዲህ ከሳሽ ተከሳሽ ግራ ቀኙ ወገኖች በመካከላቸው የልዩነት ሀሳብ ወይም ክርክር የተፈጠረባቸውን ጉዳዮች ላይ የተለያዩበት ነጥብ ነው እንግዲህ የሚለያዩበት ነጥብ ጭብጥ ሊባል የሚችለው። ይሄም እንግዲህ በፍትሐ ብሔር ስነ ስርዓት ሕጋችን 247 ትክክል ላይ የተቀመጠ ነው ማለት ነው። እንደው የጭብጥን ምንነት ከዚህ ላይ ካየን ጭብጥና አሁን የሚባለው ጭብጥ ከምን ከምን ነው ሊመሰረት የሚችለው? እንግዲህ ከሳሽ ተከሳሽ የሚለያዩበት ነገር ነው ካልነ ትክክል ነው። እንግዲህ ያው መነሻውም የሆነው ክስ ነው። ከክሱ ሊነሳ ይችላል፣ ከክሱና ከመልሱ ሊነሳ ይችላል። ጠያቂ አለ፣ ተጠያቂ አለ። ተጠያቂው የሚክደው ነገር የሚቀበለው ነገር ይኖራል። ስለዚህ ከክሱ ሊነሳ ይችላል፣ ከመልሱ ሊነሳ ይችላል፣ ወይም ደግሞ ግራቀኙ ካቀረቧቸው ማስረጃዎችም ሊነሳ ይችላል። ስለዚህ ከነኚህ መንገዶች ሊመጣ የሚችል ነገር ነው ማለት ነው። ከዚሁ ከክሱና ከመልሱ ወይ ደግሞ ግራቀኙ ካቀረቧቸው ማስረጃዎችም ጭብጥ ሊነሳ ይችላል። ከዚህ ላይ አንዳንዴ ከሳሽ የሚያቀርበው የክስ ዝርዝርና ከሳሽ የሚያቀርበው ማስረጃ እንዲሁም ተከሳሽ የሚያቀርበው መከላከያ መልስና ተከሳሽ የሚያቀርበው የመከላከያ ማስረጃ ልዩነት ሊኖረው ቢችል ፍርድ ቤቱ የጭብጥ አመሰራረቱ ምን ሊሆን ነው የሚችለው? አንዳንዴ ትንሽ ግልጽ ቢሆን ማለት አንዳንዴ ከሳሽ የሚያቀርበው ክስና የሚያቀርበው ማስረጃ ክሱን የሚደግፍ ላይሆን ይችላል። ከተጻፈው ይገባኛል ከሚለው በተቃራኒ ማስረጃ ሊያቀርብ ይችላል። ይጠቅመኛል የሚለው ማንኛውንም ማስረጃ ከክሱ ጋር ተቃራኒ የሆነ ወይም ከመልሱም ጋር ተቃራኒ የሆኑ ማስረጃዎች ተያይዘው በሚቀርቡበት ጊዜ በጭብጥ አመሰራረት ጊዜ የፍርድ ቤቱ ሚና ምን ሊሆን የሚችል? ከዚህ ከጭብጥ ከማስረጃዎችም ሊመሰረት ይችላል ስላሉን ምንድን ነው ሊሆን የሚችለው ተቃራኒ ነገር ቢገጥም? ኦኬ እንግዲህ ምንድን ነው የሚሆነው? በመሰረቱ አንድ ሰው ክስ ሲመሰረት ወይ መልስ ሲያቀርብ በማስረጃ ዝርዝርነት የሚገልጻቸው ክሱን ወይ መልሱን የሚያስረዳለትን የማስረጃ ዝርዝር ነው። ክሱን የሚደግፍለትን የማስረጃ ዝርዝር ካላቀረበ በጠየቀው ነገር ላይ ማስረጃ አላቀረበም ማለት ነው። ያቀረበው ነገር ደግሞ ከክሱ ጋር አብሮ የማይሄድ ከሆነ ፍርድ ቤቱ ያንን ሪጀክት ያደርገዋል ማለት ነው። ነገር ግን አንዳንድ ጊዜ ለምሳሌ አንድ ሰው አንድ ውል በማስረጃነት ያቀርባል። ያ ውል የስጦታ ውል ነው ብሎ ሊያቀርበው ይችላል። በሌላ በኩል ደግሞ ሌላኛው ወገን ይሄንን ውል የሽያጭ ውል ነው ብሎ ሊቀበለው ይችላል። ምክንያቱም ውሎች አንዳንድ ጊዜ በተከራካሪዎቹ መካከል በአግባቡ ላይ ይሰሩ ይችላሉ። ስለዚህ ያ ውል የሽያጭ ውል ነው ሊባል የሚችለው ወይስ የስጦታ ውል ነው የሚለው ነገር አከራካሪ ሊሆን ይችላል። እንዲህ ሲሆን ያው የቀረበው ማስረጃ የመተርጎም ጉዳይ ነው የሚሆነው ማለት ነው። እንዲህ ሲሆን ፍርድ ቤቱ ያንን ራሱን ችሎ ያ የቀረበው ሰነድ የሽያጭ ውል ነው ወይስ የስጦታ ውል ነው ብሎ ጭብጥ ይዞ ይሄንን አጣርቶ ሊወስንበት የሚችልበት አጋጣሚ አለ። ከዚህ በተለየ መንገድ ግን ከሆነ ወይ መልሱን ወይ ክሱን የማያስረዳለት ማስረጃ ከሆነ በጉዳዩ ላይ ማስረጃ እንዳላቀረበ ነው የሚቆጠረው። ስለዚህ አግባብነት የሌለው ማስረጃ ነው ሌላው ማስረጃ ማለት ነው። ፍርድ ቤቶችም ስለዚህ የቀረበውን ማስረጃ መሰረት ተደርጎ ከጉዳዩ ጋር ተያያዥ ያልሆኑትን በጭብጥነት ሊይዙ አይችሉም ማለት ነው። አይችሉም። ምክንያቱም ዋናው ነገር ለተጠየቀው ክስ ዳኝነት መስጠት ነው። ላልተጠየቀ ነገር ዳኝነት አይሰጥም። ስለዚህ የተጠየቀውን ነገር የሚደግፍ ማስረጃ ካለ ይቀበለዋል። ከዛ ውጭ ግን ለጉዳዩ አግባብነት የሌለው ማስረጃ ስለሚሆን ፍርድ ቤቶች ይሄንን አይቀበሉትም፣ ሪጀክት ሊያደርጉት ይችላሉ። መልካም። እንደው አሁን ይሄ ጭብጥ ለመመስረት ፍርድ ቤቱ ምን መመርመር ያስፈልገዋል? እንደው መመርመሩስ ጭብጥ ለመመስረት የቀረቡለትን የከሳሽ ክስ ማስረጃ፣ የተከሳሽ መከላከያ መልስና ማስረጃ መመርመር ለምን አስፈለገ? እንደው ከዚህ አንጻር ህጉ ምን ይላል የሚለውን ካለው ተሞክሮ አንድ መሰረታዊ ነገር ተረድቻለሁ። አንድ መሰረታዊ መታወቅ ያለበት ነገር ምንድነው? ፍርድ ቤቶች መፍትሄ ተጠይቀዋል። በከሳሽ በኩል እንዲህ ይደረግልኝ እንደዛ ይደረግልኝ የሚል ዳኝነት ጥያቄ ቀርቧል። ለዛ ጉዳይ መፍትሄ መስጠት አለበት። ያንን መፍትሄ ለመስጠት ደግሞ ተከሳሹ በራሱ በኩል ያቀረባቸው መከራከሪያዎች ይኖራሉ። ስለዚህ ሁለቱን ወገኖች የሚያለያያቸውን ትክክለኛውን ነጥብ መለየት ስለሚያስፈልግ ነው። ምክንያቱም ፍርድ ቤቱ ነጥቦቹን ካለየ የፍርድ ቤቱን ስራ ያደክመዋል፣
ምናልባት ያልተጠየቀ ነገር ውስጥ ልትገባ ትችላለህ። ስለዚህ ጊዜና ጉልበት ይበላል። ትክክለኛ ፍትህም ላትሰጥ ትችላለህ። ስለዚህ ፍርድ ቤቶች የሚፈለጉት ሁለቱን ተከራካሪ ወገኖች የሚያለያዩን ትክክለኛውን ነጥብ ለመለየት ነው። ስለዚህ የቀረበውን ክስ የቀረበውን መልስ ያያል። ሁለቱ ፖይንት ኦፍ ዲስፒዩታቸው ወይም አለመግባባታቸው የሚለያዩበት ነጥብ የት ጋር እንደሆነ ይለየዋል። በዛ ላይ እንግዲህ የክስ መስማት የሚባል ስርዓት አለ። ከክስና ከመልስ በኋላ የመጀመሪያ ደረጃ ክርክሮች ላይ ማስረጃዎች ክርክር መስማት አለ። በዛ የክስ መስማት ሂደት ውስጥ ክርክር መስማት ሳይሆን ክስ መስማት የክስ መስማት ሂደት ውስጥ ያልጠሩ ግልጽነት የጎደላቸው ወይም ደግሞ ሌላውን ሊያሳስቱ የሚችሉ ነገሮች ካሉ ፍርድ ቤቶች ያጠሩታል። ይህንን የሚያጠሩበት ምክንያት በትክክል አንደኛ የክርክሩን አድማስ ማጥበብ ነው። የክርክሩን አድማስ አጥበበህ በትክክል የሚለያዩበትን ነጥብ ለመለየት ነው። ስለዚህ ያንን ስታደርግ ትክክለኛ ፍርድ ለመስጠት ትችላለህ። ፍርድ ቤቱን ጊዜና ጉልበትም ይቆጥባል። በሁሉም ነገር ላይ ሳይሆን በተለያዩባት ነጥብ ላይ ብቻ ማስረጃ ልትሰማ ትገደዳለህ ማለት ነው። ስለዚህ ጊዜህን ይቆጥባል፣ ገንዘብህን ይቆጥባል። ስለዚህ የጭብጥ ለመመስረት አስፈላጊ የሆነው እንግዲህ ትክክለኛውን ፍርድ ለመስጠት የማስረዳት ሸክሙ ማን ላይ እንደሆነም ለመለየት ጭምር ነው። እንደው በምሳሌ ጥሩ ነው። በምሳሌ ብናብራራው ለምሳሌ የብድሩን ላንሳው። ብዙ ጥሩ እንትኖች ስላሉት ነው ማነሳው ደጋግሜና ለምሳሌ አንድ ወቅት ላይ አንድ ትግራይ ላይ የተነሳ ኬዝ ነበር። አቶ ሀጎስ የሚባሉ ሰው ከአዲስ አበባ ወደ መቀሌ ለልጃቸው ወደ 50 ሺህ ብር አካባቢ ይልካሉና በባንክ ቤት ነበር የላኩለት። ተቀበለው። ከዛ በኋላ መልሰው ልጃቸውን ይከሱታል። 50 ሺህ ብር አበድሬዋለሁ አልከፈለኝም አሉ። እሱ በለክርክሩ በሰጠው መልስ እኔ ብድር አልወሰድኩም ከአባቴ፣ እንዲያውም እኔ ያበደርኩት ገንዘብ ስለነበር እሱ እየመለስልኝ ነው አለ። አሁን ፍርድ ቤቱ ምን ጭብጥ ያዘ? ተከሳሹ አበድሬዋለሁ ለአባቴ ስላለ ስለማበደሩ ማስረጃውን ያስረዳል። ይህንን በማለቱ የማስረዳት ሸክሙን ወደ ማን አስተላለፈው? ወደ ልጅየው አስተላለፈው። ግን ልጁ ምን እያለ ነበር ነው? እኔ እንደውም አበድሬዋለሁ ብሎ ያነሳውን ጥያቄ በተከሳሽ ከሳሽነት አይደለም ያነሳው። ክርክሩን ያነሳው ብድር ከአባቱ አለመውሰዱን ለማንሳት ነው፣ በአጽንኦት ለመግለጽ ነው ያንን ያነሳው። ስለዚህ ብድሩን እየካደ ነበር ማለት ነው። ስለዚህ ገንዘብ መቀበሉን አልካደም፣ ግን በብድር አይደለም ነው። አሁን ብድር አለ የለም ልጃቸው ብድሩን ተቀብሎ ወስዷል ወይስ አልወሰደም? በብድር ወስዷል። የተቀበለው ገንዘብ በብድር ነው አይደለም የሚለው ነው። ምክንያቱም ገንዘቡ መውሰዱ ስለተረጋገጠ ሳይሆን ስለታመነ ተረጋግጧል። ኦፍ ኮርስ ግን ታምኗልም። ስለዚህ የሚያከራክር ጭብጥ አይደለም ማለት ነው። አሁን የሚያከራክረው ይሄ የወሰደው ገንዘብ በብድር የተወሰደ ነው አይደለም ነው። ይህንን ከያዝ ይህንን የማስረዳት ሸክም ያለባቸው አባትየው ይሆናሉ። ልጁ ተቀብየዋለሁ ብሎ ያመነውን ገንዘብ የሰጡት በብድር ነው አይደለም የሚለውን ማስረዳት ሸክሙ እሳቸው ላይ ይሆናል። ስለዚህ ጭብጥ የምትይዝበት መንገድ የማስረዳት ሸክሙን ከአንደኛው ወገን ወደ ሌላኛው ወገን ይወስደዋል ማለት ነው። እና ትክክለኛ ጭብጥ ባልያዝክ ጊዜ ተከሳሹ ማስረዳት የሌለበትን ነገር እንዲያስረዳት ትጭንበትና እዳውን እሱ ላይ ታመጣበታለህ። በመጀመሪያ የማስረዳት ሸክሙ በመጀመሪያ የማስረዳት ሸክሙ እሱ ስለሚሆን ማለት ነው። ስለዚህ ጭብጥን በትክክል ካልተያዘ የማስረዳት ሸክሙን ወደ ሌላኛው ወደማይገባው ሰው ታሻግረውና ኃላፊነትን ልታመጣበት ትችላለህ። ይሄ ደግሞ የፍትህ መጓደልን ያስከትላል እና ትክክል አይሆንም። ስለዚህ አንዱ ምንድነው የማስረዳት ሸክሙ ማላይ እንደመሆን ለመወሰን ነው። ሌላው ደግሞ ትክክለኛ ፍርድም ለመስጠትም ጭምር ነው። የፍርድ ቤቱን ጊዜና ጉልበትም ይቆጥባል። ስለዚህ አሁን በተባለው ምሳሌ አሁን የጠቀሱልን ምሳሌ በመተመለከተ ስንት ጭብጥ ነው ሊያዝ የሚገባው? ወይስ እንደው እልባት ያገኘ ጉዳይ ከሆነም ፍርድ ቤቱ ምን ውሳኔ ሰጠ የሚለው እንደው ብናየው ከዚህ አንፃር ከጭብጡ አንፃር። ፍርድ ቤቶች በጊዜው የፌዴራል ጠቅላይ ፍርድ ቤት ነበር የማስረዳት ሸክሙን ወደ ልጅየው አስተላልፈው። ልጅየው ማስተባበል ስላልቻለ ያንን ማስረዳት ስላልቻለ 50 ሺህ ብር እንዲከፍል ተወሰነ። ይሄ አይነቱ ግን አፕሮች የጭብጥ አያያዝ ችግር እንዳለበት ያው ፌዴራል ጠቅላይ ፍርድ ቤቱ ስለተረዳው በኋላ ላይ ይሄንን አስተካክሎ ወስኖታል። በሌላ ጉዳይ ላይ ማለት ነው። በሌላ ጉዳይ ላይ ግን አንድ ሰው ገንዘብ መቀበሉ ብቻውን ብድር አለ ማለት አይቻልም።
በብድር የተሰጠ ነው ማለት አይቻልም። በባንክ የሚላኩ ገንዘቦች ማለት ብድርን የሚያረጋግጥ ሰው ገንዘብ መቀበሉን ብቻ ሳይሆን የተቀበለው ገንዘብ በብድር የተሰጠ መሆኑም ጭምር መረጋገጥ አለበት ወደሚል ሄደዋል። ወደ ውል ትክክለኛው መስመርም ይሄ ነው። ወደ ውል ወደ ሰው ምስክር ማለት ነው። አይ ወደ ሰው ምስክር የጽሁፍ ማስረጃ ነው መቅረብ ያለበት። የጽሁፍ ማስረጃ ግን በብድር የተሰጠ መሆኑን ሌላ ማስረጃዎች ካሉት ሊያቀርብባቸው ይችላልና በዚህ መንገድ ታርሞ ተወስነዋል። እንደው ከዚህ ከጭብጥ አመሰራረት አንጻር የማስረዳት ሸክምን ወደ ተከሳሽ ወደ ከሳሽ ሊዞር የሚችልበት ሁኔታ በስነ ስርዓት ህጉ የተፈቀደ ነው። አንዳንዴ ከሳሽ ነው ቀድሞ የሚያስረዳ ነው። እንግዲህ ስነ ስርዓት ህጋችን የሚለው ክስ ያቀረበው ወገን ማስረጃዎቹን ካሰማ በኋላ ተከሳሽ ደግሞ ያን ማስረጃ ለማስተባበል ለመከላከል ደግሞ የሱን ማስረጃ ማሰማት ይጀምራል ይባላል። የተከሳሽ ከሳሽነት ክስ ካቀረበ የማስረዳት ሸክሙ ወደ ተከሳሽ የሚዞርበት ሁኔታ ይኖራል። ነገር ግን በጭብጥ አመሰራረት ምክንያት ወደ ተከሳሽ የመጀመሪያ ማስረጃ እንዲሰማ ስነ ስርዓቱ የሚጋብዝ ድንጋጌ አለ ወይ? ከዚህ አንጻር እንደው ሰፋ አድርገን ብናየው 250ዎቹ አካባቢ ይመስለኛልና ምንድነው የሚነሳው ነገር ሁልጊዜም ቢሆን አንድ ነገር መኖሩን አለ የሚለው ወገን ማስረዳት አለበት ነው። ስለዚህ ሁልጊዜም ቢሆን ከሳሽ የከሰሰው ወገን ሌላው ሰው አለበት ያለውን እዳ መኖር ወይም ደግሞ ዕቃ የማስረከብ ኃላፊነትም ከሆነ ያንን የማስረዳት ኃላፊነት አለበት። ነገር ግን ይሄ ማለት ሁልጊዜ ከሳሽ ማስረዳት አለበት ማለት አይደለም። ቀደም ሲል ያነሳሁት የብድሩ ጉዳይ በጣም ጥሩ ምሳሌ ነው ለዚህ። ብድር አለ አልከፈለኝም ይክፈለኝ አልኩ። አንተ ብድሩ መኖሩን ከካድህ የብድሩ መኖር ላይ ነው የተለያየ ነው። ስለዚህ ብድር አለ የሚለው ወገን ከሳሽ ብድር መኖሩን የማስረዳት ኃላፊነት ይኖርበታል፣ እኔ ማለት ነው። ግን ተከሳሹ ብድሩን ይቀበለዋል። ብድር ተበድር ያለው ይላል፣ ግን ክርክሩ ተቀብያለሁ ይሆናል። ብድሩን ከተቀበለ ብድሩ ጭብጥ ሊሆን አይችልም። የብድሩ መኖር ስለታመነ ማለት ነው። ስለዚህ ከፍያለሁ ካለ ከፍያለሁ ያለው ወገን ስለ መክፈሉ ነው ማረጋገጥ ያለበት። ምክንያቱም ከሳሽ አልተከፈለኝም ስላለ ማለት ነው። ስለዚህ የማስረዳት ሸክሙ ወደ ማን ይዞራል? ወደ ተከሳሹ ይዞራል። በዚህ ጊዜ ከሳሹ የማስረዳት ሸክም የለበትም። የተከሳሹ ማመን የሱን የማስረዳት ሸክም አቅልሎለታል። ስለዚህ ተከሳሹ ነው ስለ መክፈሉ ማስረዳት ያለበት። ከሳሽ ከዚህ ላይ ስላለ መክፈሉ ማስረጃ ማቅረብ የለበትም። የተከሳሽ ከፍያለሁ የሚለው ማስረጃ ከመሰማቱ በፊት ከሳሽ ስላለ ተከሳሽ ያልከፈለው ስለመሆኑ ማስረጃውን ማሰማት ቅድሚያ የለበትም ወይ? የለበትም። ምክንያቱም የአንድን ነገር መኖር የሚጠይቀው ወገን ነው የዛን ነገር መኖር የማረጋገጥ ኃላፊነት ያለበት። በመርህ ደረጃም one who alleges shall prove it። የአንድን ነገር መኖር የጠየቀ ወይም ያረጋገጠ አለ የሚለው ወገን የማስረዳት ኃላፊነት አለበት ነው። የብድሩ መኖር ስለታመነ ችግር የለውም። የተካዳው የመከፈሉ ጉዳይ ነው። ስለዚህ ከፍያለሁ ካለ ፖዚቲቭሊ አሌጅ ያደረገው ተከሳሽ ስለሆነ ስለ መክፈሉ ነው ማሳየት ያለበት። እንዳልተከፈለኝ እንዴት ማረጋገጥ አለብኝ? መጀመሪያ እሱ ያረጋግጣል። እሱ መክፈሉን ካረጋገጠ በኋላ ተከፍያለሁ ያለበትን ሁኔታ ሲያረጋግጥ እኔ ደግሞ ያንን የማስተባበል እድል ነው የሚኖረኝ እንጂ እንዳልተከፈለኝ ላረጋግጥ አይገባኝም። የአንድን ነገር መኖር የመከፈሉን ጉዳይ ያረጋግጠው ተከሳሹ ስለሆነ ማለት ነው። ግን ያው በተግባር ብዙ ጊዜ በፍርድ ቤቶቻችን አሁን የክስ አመራር እንግዲህ የጭብጥ አመሰራረትም እንደዚህ ማስረጃ አሰማምንም ስናይ ብዙ ጊዜ የተለመደው እንግዲህ ስነ ስርዓታዊ ነው አይደለም የሚለውን እርሶም እዚህ ጨምረው እንዲመልሱልን። የከሳሽ ማስረጃ ተሟጦ ከተሰማ በኋላ እንደገና የተከሳሽ ይጀምራል። እንግዲህ ይሄ ስነ ስርዓታዊ ነው አይደለም የሚለው እንደየ ክስ አቀራረቡ ሊለያይ ይችላል። ግን ብዙ ጊዜ የተከሳሽ ከሳሽነት ካልቀረበ ድረስ የተከሳሽን ማስረጃ የሚሰማበት እንደው አልፎ አልፎ እዚህ በአሰሪና ሰራተኛ ክርክሮች ላይ አሰሪው ቀድሞ ማስረጃ የሚሰማበት ሁኔታዎች አሉ እንጂ እንደው ብዙ ጊዜ በተግባር ያለው እና በየተግባሩና የስነ ስርዓት ህጋችን እየተጣረሱ አይደለም። እኛም ባለሙያ ስለሆነ አንዳንዴ ስለምናየው እንደው ይሄን እንግዲህ አንድ ነው ማስተካከያ አላቀ ምንድነው ቅድም ያነሳው ፓርት ላይ ስለ አንድ ክስ የምናነሳ ከሆነ የማስረዳት ሸክሙ ማን ነው፣ እንዴት ነው የሚያዘው ጭብጥ ምናምን ቅድም አንስተናል።
የተከሳሽ ከሳሽነት ደግሞ ራሱን የቻለ ሌላ ክስ ነው። ለሱ ደግሞ ለብቻው ነው። ልክ እንደ ክሱ ላይ እንደምትይዛቸው ነገር ሁሉ ለዛም በአግባቡ ደግሞ መያዝ ይጠበቅብሃል። ስለዚህ ነገሮችን ነጥሎ ማየት ያስፈልጋል ማለት ነው። የተከሳሽ ከሳሽነቱ ውስጥ በርደን ኦፍ ፕሩፍ ይሻገራል ማለት አይደለም። ላቀረበው የተከሳሽ ከሳሽነት ክስ ክህደት ካለ የማስረዳት ሸክም የተከሳሽ ከሳሽነት ክስ ያቀረበው ወገን ነው የሚሆነው። ስለዚህ እሱን ነጥሎ ማየት ያስፈልጋል ለማለት ነው አንዱ። ከዛ በተረፈ ግን አንደኛው ወገን አሁን እንዳነሳሁት የከሰሰ ወገን አንድ ነገር አለ። ለምሳሌ በአደራ ንብረት ሰጥቼዋለሁ አለ። ሌላው ሰው በአደራ ሳይሆን በሽያጭ ነው ይሄንን ቤት የሰጠኝ ይላል። ቤት መያዙን አልካደም። አደራ አለ የለም ነው። በሽያጭ ነው ያገኘሁት ካለ ምን እያለ ነው? አደራ የለም እያለ ነው። የአደራ መኖሩን ማን ነው ማስረዳት ያለበት? አደራው አለ ብሎ ያለው ወገን ነው ማስረዳት ያለበት አይደል? ስለዚህ ኃላፊነቱ እሱ ላይ ነው የሚሆነው። ስለዚህ በዚህ ረገድ ማስረጃ ተሰማለህ። ይሄን ኤግዞስት ካረክ በኋላ ሁለተኛው ጭብጥ ሊሆን የሚችለው ይሄንን የሚያስተባብል የአደራ ውል መኖሩን የሚያስተባብል ማስረጃ ተከሳሽ አለው የለውም ነው የሚሆነው ጭብጡ ማለት ነው። ስለዚህ ይሄንን ማስረጃ የሚያስተባብል ማስረጃ እንዲያስረዳ ታደርጋለህ። ስለዚህ የተሻለ ማስረጃ ያቀረበው ማን ነው የሚለውን የመመዘን ጉዳይ ይሆናል ማለት ነው ከዛ በኋላ። ስለዚህ ባጭሩ ማለት የምፈልገው በተግባር አሁን አንድ ሰው የአንድን ነገር መኖር እስካረጋገጠ ድረስ የሱን ማስረጃ መስማት ዘማስት ግዴታ ነው። እሱ ማረጋገጡን ስናቅ ከዛ በኋላ ደግሞ ሌላው ሰው ደግሞ የማስተባበል እድል ይኖረዋል ማለት ነው። እና የሚሰማው በዛ ምክንያት ነው ለማለት ነው። እንግዲህ ክርክር በሚቀርቡበት ጊዜ አንዳንዴ በከፊል ማመንም ምንም ሊፈጠር ይችላል። አንዳንዴ የእምነትን ወደ ኋላ የምናየው ይሆናል። እንደው ጭብጥ መቼ ይመሰረታል የሚለውን ከዚሁ ላይ እንቀጥላለን። እንደው ጭብጥ አሁን ስለ ጭብጥ ምንነት፣ ጭብጥ ከምን ይመሰረታል፣ ጭብጥ ለመመስረትስ መመርመር እንግዲህ ፍርድ ቤቱ መመርመር ለምን አስፈለገ የሚለውን ካየን እንደው ጭብጥ መቼ ነው የሚመሰረተው እንዴት ነው የሚለውን ብናይ። ኦኬ ጭብጥ እንግዲህ የሚመሰረትበትን ታይሚንጉን በተመለከተ ምንድነው ቅድም በከፊል አንስቻለሁ። ምንድነው የክርክር መስማት ስርዓት አለ። አንድ ሰው ይከሳል፣ ሌላው ሰው ተከሳሽ መልስ ይሰጣል፣ በጽሁፍ ይሰጣል። ከዛ በኋላ የኛ የህግ ስርዓት የጽሁፍ ስርዓት ስለሆነ ማለት ነው በይግባይ ላይ በተወሰኑ ጉዳዮች ሽፍት ያደርጋል። ግን ዞሮ ዞሮ በመጀመሪያ ደረጃ ክርክሮች ላይ ከሳሽ አለ፣ ተከሳሽ አለ፣ መልስ ክስ ይቀርባል። እንግዲህ የክርክር መስማት ስርዓቱ ውስጥ ግልጽነት የጎደላቸው ነገሮች ይኖራሉ፣ ወይም አሻሚ ነገሮች ሊኖሩ ይችላሉ። ሌላኛውን ተከራካሪ ወገን እንግዳ ሊሆንበት የሚችል ክርክር ሊነሳ ይችላል። ስለዚህ እሱን ሁሉ ማጥራት እና እሱን እየተከተሉ ኤግዛምን ማድረግ መመርመር ያስፈልጋል ተከራካሪዎችን። ይህንን የምናደርግበት ምክንያት ጭብጥ ለመመስረት ዓላማ ነው። በመሰረቱ ዋናው የክርክር መስማት ስርዓት የሚደረግበት በፓርቲዎቹ ወይም በተከራካሪዎቹ መካከል ያለውን ሪል ፖይንት ኢን ዲስፒዩት ያለው ምንድነው ማለት በትክክል የሚያለያያቸው ነጥብ የትኛው እንደሆነ ለመለየት ነው። ስለዚህ የሚያዘው ኖርማሊ በክርክር መስማት ስርዓት ውስጥ ነው። ግን ይህንን የምትችለው ያህል ድረስ ትሄድና አንዳንድ ጊዜ ክርክሮች ውስብስብ ይሆናሉ። ቀላል ከሆነ ኦልሬዲ ለይተኸዋል፣ በክርክር መስማቱ ላይ ጭብጡ ይሄ ነው ብለህ ልትይዝ ትችላለህ። ግን አንዳንድ ክርክሮች በባህሪያቸው ሰፊና ውስብስብ ሊሆኑ ይችላሉ። ብዙ ጭብጦች የሚነሱበት ይሆናል። እንደዛ ሲሆን ጭብጡን አሁን ማጣራት የሚገባህን ነገር አጣርተሃል፣ ግን ፕሮፐርሊ ጭብጡን ፍሬም ለማድረግ ጊዜ ሊጠይቅህ ይችላል። በተግባርም ፍርድ ቤቶች እንደሚያደርጉት ጭብጥ ለመመስረት ብለው ቀጠሮ ይሰጣሉ። በዛ ቀጠሮ ጊዜ መዝገቡን መርምረውት በትክክል አይተው በትክክል የሚያለያያቸው ነጥብ የትኛው እንደሆነ ለይተው በዛ ጊዜ ሊይዙ ይችላሉ። እንደ ኖርማል ኮርስ ግን አንድ ጭብጥ የሚያዘው በክርክር መስማት ጊዜ ነው። መልካም። አንዳንዴ እንግዲህ ጭብጥ የሚመሰረተው የከሳሽ ክስ ለፍርድ ቤቱ ቀረበ፣ ተከሳሽ በቀረበበት ክስ ላይ የመከላከያ ማስረጃህን መልስህን እና ማስረጃ ካለ ይዘህ ቅረብ ተብሎ ይላክለታል መጥሪያ። ተከሳሽ የጽሁፍ መከላከያውን ይዞ ይቀርባል። ከዛ በኋላ የቃል ክርክር አለ።
የቃል ክርክር ከተደረገ በኋላ ነው ወደ ጭብጥ የሚካሄደው። እንግዲህ ጭብጥ የሚመሰረተው ከዛ በኋላ ነው ስላሉም ማለት ነው። አንዳንዴ ተከራካሪ ወገኖች ከሳሽ ካቀረበው ክስ ወጥቶ የቃል ክርክር የሚያደርግበት፣ ተከሳሽ ካቀረበው የመከላከያ መልስ በጽሁፍ ካቀረበው የመከላከያ መልስ ወጣው ክርክር የሚያደርጉበት ሁኔታ ይፈጠራል። እንደዚህ በሚሆንበት ጊዜ ፍርድ ቤቶች ከሚይዙት ጭብጥ ጋር ሊገናኝ ይችላል ወይስ ይሄንን በጽሁፍ አላቀረባችሁም የክርክራችሁም ነጥብ አይደለም በሚል ሊገድቧቸው ይችላል? እንደ ስነ ስርዓት ህጉ ምን ይላል የሚለውን ከዚሁ ላይ ብናየው። ኦኬ እንዲህ ነው። ዲፓርቸር ይባላል። አሁን እንደዚህ አይነቱ ነገር ማፈንገጥ ነው። ማፈንገጥ ነው፣ ዲፓርቸር ነው። እና ምንድነው ክስ አለ፣ መልስ አለ። ከሳሽ ወገን በክሱ ላይ ያነሳው ነገር ላይ መገደብ አለበት። ተከሳሹም በመልሱ ላይ ባነሳቸው ክርክሮች መገደብ አለበት። የክርክር ስርዓት በጣም ኤፊሽንት በሆነ መንገድ መከናወን ያለበት። ስለዚህ በቸልታ ክስህን ማቅረብ አይገባህም፣ መልስህንም ማቅረብ አይገባህም። ከአንድ የክስ ምክንያት የሚመነጭ ጥያቄ ካለህ 3 ጥያቄዎች የመብት ጥያቄዎች ማንሳት የምትችል ሆኖ ሁለቱን ብቻ ብታነሳ ያላነሳውን ሶስተኛውን በክርክር ማንሳት ጊዜ ልታነሳው አትችልም። አስቀድሞ በክስ ላይ ባቀረብከው ክስ ትገደባለህ። የጥያቄ የዳኝነትህ አድማስ ከክሱ ውስጥ የተገደበ ነው። እንዲህ አይነት ነገር የምታቀርብ ከሆነ ዲፓርቸር ነው የሚሆነው፣ ማፈንገጥ ነው። እና ይሄንን አይነቱን ነገር የክስ ማሻሻል ጥያቄ አቅርበህበት ፍርድ ቤቱ ከፈቀደልህ ልታቀርብ ከምትችል በስተቀር ዝም ብሎ በዚሁ ክርክር ላይ ግን እንዲህ አይነት የማፈንገጥ ክርክሮች ተቀባይነት የላቸውም። ዲፓርቸርስ ናቸው፣ ሪጀክት ነው የሚደረጉት። ተከሳሽም በተመሳሳይ ሁኔታ ነው። የይርጋ ክርክር ማንሳት ያለበት ተከሳሽ የይርጋ ክርክር ሳያነሳ ሊቀር ይችላል፣ በጽሁፉ ማለት ነው፣ በጽሁፉ ላይ። ስለዚህ የቃል ክርክር ጊዜ ያቺ ያለፈችበትን መብቱን ለማስጠበቅ ሲል የይርጋ ክርክር ሊያነሳ ይችላል። ባለፈው በዚህ ምክንያት ያላነሳውትም አይነት ነገር ሆኖ ግን የይርጋ ክርክር ቢያነሳ ዲፓርቸር ነው፣ አይፈቀድለትም። ስለዚህ በኦልሬዲ በቀረበው የጽሁፍ ማስረጃ ላይ ተገድበው ግን በዛ ውስጥ መጥራት ያለባቸው ግልጽነት የጎደላቸው፣ አንዳንዴ ለዳኛው ግልጽ ሊሆን ቢችል እንኳን ለተከራካሪ ወገኖች ፖቴንሻሊ ሊያሳስታቸው የሚችል ነገር ካለ የክርክሩን ይዘት ተረድተውት በአግባቡ ራሳቸውን መከላከል እንዲችሉ ለማድረግ ፍርድ ቤቱ ተከራካሪዎችን ሊመረምራቸው ይችላል። ፍርድ ቤቱ ተከራካሪ ወገኖችን በሚመረምርበት ጊዜ የዚህን አይነት ነገሮችን ማስቀረት ይችላል። ነገር ግን ያለ ገደብ ተከራካሪ ወገኖች የቃል ክርክር በሚያቀርቡበት ጊዜ በጽሁፍ የተረሱ ጉዳዮችንም አብሮ በቃል ክርክሩ ካቀረቡ በኋላ የቃል ክርክር ያው ለማብራራት ነው ያቀረብኩት ጭብጥ ይያዝልኝ የሚልም አንዳንዴ ሰጣ ገባ ስለሚገጠም ነው በየፍርድ ቤቶቹ የምናየውና ይሄንን ለማለት እንትን ያልነው። እንግዲህ ጭብጥ በጣም መሰረታዊ ነገር ነው። በመሰረቱ እርስዎም እንዳሉን የጭብጥ አመሰራረቱ በአግባቡ የፍትሐብሔር ስነ ስርዓት ህጉን ተከትሎ ችሎቱ መምራቱ ነገ ለሚወሰነው ውሳኔ ጥራት እውነተኛ ማን ነው በጣም ወሳኝ ነው። ትክክለኛ ፍርድ ለመስጠት በጣም አስፈላጊ ነው ተብሎ ነው የሚታመነው። ስለዚህ የጭብጥ አመሰራረቱን ከዚህ አንፃር እንግዲህ በምሳሌዎችም እያስደገፍን የምናየው ነው የሚሆነው። ተመልካቾቻችን እየተከታተላችሁት የምትገኙት ከአሁን በፊት ዘወትር ረቡዕ ከቀኑ 7 ሰዓት እስከ 8 ሰዓት በቀጥታ ሲተላለፍ የነበረው የምክረ ህግ ፕሮግራም በአዲስ ማለትም ከቀኑ 5 ሰዓት እስከ 6 ሰዓት ዘወትር ቅዳሜ የተቀየረ መሆኑን እንድታውቁት፣ እንዲሁም እናንተ የሚኖራችሁን ጥያቄ በዚሁ ሰዓት አዘጋጅታችሁ እንድትጠብቁ ለእናንተው መልእክት ለማስተላለፍ ነው። ይህንን ፕሮግራም በአጋርነት አብራችሁ በመስራት ምርትና አገልግሎታችሁን እንድታስተዋውቁ በዚሁ መልእክታችን ነው። ከአፍታ ቆይታ በኋላ ወደ ውይይታችን እንመለሳለን። አብራችሁን ቆዩ። ምክረ ህግ
ሕግ ተኮር መረጃዎችን ከተመልካቾች ጥያቄ ጋር በአማራ ሚዲያ ኮርፖሬሽን ብቻም ወደ እናንተ የሚያደርሰውናም ዘውትር ረቡዕ ከ7 ሰዓት እስከ 8 ሰዓት ሲተላለፍ የቆየው ምክረ ሕግ ፕሮግራም ዘውትር ቅዳሜ ከ5 ሰዓት እስከ 5 ሰዓት ከ50 በቀጥታ ረቡዕ ምሽት ከ4 ሰዓት እስከ 4 ሰዓት ከ50 ደግሞ በድጋሜ ወደ እናንተ እንደሚደርስ ማሳወቅ እንወዳለን። ምክረ ሕግ ወደ ውይይታችን ተመልሰናል ተመልካቾቻችን። እንግዲህ የጭብጥ አመሰራረትን ጭብጥ የሚመሰረተው ከከሳሽ ክስ ከተከሳሽ መልስ ከቀረቡት ከግራ ቀኝ ማስረጃዎችና እርሶም እንዳሉም በፍትሐብሔር ስነ ስርዓት ቁጥር 241 መሰረት ፍርድ ቤቱ ለማጣራት ያው መርምሮ ተከራካሪ ወገኖችን ከሚጠይቃቸው ጭብጥ ሊመሰረት እንደሚችል አይተናል። እንደው ጭብጥ ከተመሰረተ በኋላ ተከራካሪ ወገኖች የተመሰረተው ጭብጥ ክርክሬን የሚደግፍ አይደለም፣ ይሄኛው ጭብጥ ከጭብጥነት ሊሰረዝልኝ ይገባል ወይም የተያዘው ጭብጥ በቂ ስላልሆነ ሊጨመርልኝ ይገባል ብለው የሚያቀርቡበት መብት ሳላቸው ወይ ስነ ስርዓት ውስጥ እዚህ ላይ የሚለው ነገር አለ ወይ? እንግዲህ ጭብጥ ማለት ሁለቱ ተከራካሪ ወገኖች የሚለያዩበት ነጥብ ማለት ነው። ሁለቱ ተከራካሪዎች የሚለያዩበት ነጥብ የትኛው እንደሆነ ፍርድ ቤቱ በምርመራ ማጣራት አለበት። አጣርቶ ግን ኦሬዲ የተለያዩበት ነጥብ ከተለየ ይሄኛው ጭብጥ ሊያዝልኝ አይገባም ሊል አይችልም። አንለስ ግራቀኙ በፈቃዳቸው ይሄኛው ጭብጥ ይያዝልን ብለው ፍርድ ቤቱን የተለየ ጭብጥ እንዲያዝላቸው የሚፈልጉ ካልሆነ በስተቀር አንዳንድ ጊዜ ለምሳሌ በጉዳት አለባቸው እዚህ ላይ ግራቀኙ ስለ ጭብጡ ማለት ነው። አዎ አንዳንድ ጊዜ ምንድነው ለምሳሌ አሁን ክርክር ይቀርባል፣ ግን በክርክሩ መሃል ላይ እንግዲህ እኔ ኃላፊ ሆኜ ብገኝ ይሄን ያህል ጉዳት ካሳ ከፍላለሁ ብለው ሊስማሙ ይችላሉ እና ግን ኃላፊነቱ የማን እንደሆነ ግን ፍርድ ቤቱ ይለይል ሊሉ ይችላሉ። የካሳውን መጠን እነሱ ተስማምተው፣ ስለዚህ ፍርድ ቤቱ ኃላፊነቱ ማን ላይ እንደሆነ ብቻ ይለይልን ሊልህ ይችላል። ስለዚህ ለይቶ ጭብጡን እንለይተ በዚህ ነጥብ ላይ ብቻ እንድትገደብና እንድትወስን ሊጠይቁ ይችላሉ ተስማምተው ማለት ነው። ኢንዳት ኬዝ ፍርድ ቤቱ የተያዘው ያንን የሰጡትን ጭብጥ ብቻ መሰረት አድርገው ሊወስን ይችላል። ከዛ ውጪ ግን ኢን ዘ ኖርማል ኮርስ ፍርድ ቤቱ ማረጋገጥ ያለበት የተለያዩበት ጭብጥ ይሄ መሆን አለመሆኑን ማጣራት ብቻ ነው። ከዛ በኋላ የተጣራውን ነጥብ ይሄ ሊያዝብኝ አይገባም ሊል አይችልም። ቢልም ሪጀክት ይደረጋል። ግን አንዳንድ ጊዜ ፍርድ ቤቶች ደግሞ ጭብጥ በሚያዝበት ጊዜ የሚፈጠረው ችግር ምንድነው? ጭብጦቹን በሰፊው የመያዝ ነገር አለ። ለምሳሌ የሆነ ግንኙነት የአሰሪና ሰራተኛ ግንኙነት አለ። ሰራተኛ ስለሆነ ነው ኃላፊነት ያለበት ብለው ይተከሳል። ሁለት ተከሳሾች ሲኖሩ የአንደኛው ተከሳሽ ኃላፊነት በሁለተኛው ተከሳሽ ሰራተኛነት ላይ የተመሰረተ ነው፣ ሰራተኛው ስለሆነ ነው የሚል ጥያቄ ሊቀርብ ይችላል። ፍርድ ቤቱ በዚህ ረገድ ያለውን ጭብጥ ሲይዝ ምን ይላል? ግንኙነታቸው በአንደኛና በሁለተኛ ተከሳሽ መካከል ያለው ግንኙነት ምንድነው ብሎ ጭብጥ ሊይዝ ይችላል። ይሄ በጣም ሰፊ ነው። ምንም አይነት ግንኙነት በማስረጃ ሂደት ውስጥ ቢመጣ ያንን እየተከተልክ ልትወስን ትችላለህ። ግን ስኮፑ መጥበብ አለበት። ስለዚህ ሰራተኛ አይደለም ኃላፊነት የለበትም ከተባለ ሁለተኛው ተከሳሽ የአንደኛው ተከሳሽ ሰራተኛ ነው አይደለም የሚለው መጥበብ አለበት። ስለዚህ ፍርድ ቤቶች እንዲህ አይነት ነገር በሚፈጥሩበት ሰዓት ፓርቲው የለም ይሄ ጉዳዩ ሰፍቷል፣ አክቹአሊ እያከራከረን ያለው የሱ ሰራተኛ መሆን አለመሆን ነው ሊል ይችላል። ፍርድ ቤቱም ይሄንን የማረም ኃላፊነት አለበት። እንደዛ ሲሆን እሱማ ይኸው ከዚሁ ላይ አብረን ብናየው ደስ የሚለኝ አንዱ የመልስ አቀራረብ ስነ ስርዓታችን በእኛ በፍትሐብሔር ስነ ስርዓት ህጋችን አማራጭ ሙግትን በተመለከተ ስነ ስርዓት ህጋችን ይፈቅዳል አይፈቅድም? እንደው በምሳሌም እያነሳን እንደው ቼክ ሰጥቶ ክስ የቀረበበት አንድ ተከሳሽ እንግዲህ ቼክ ሰጥቶ ከሳሽ አልከፈለኝም ብሎ ክሌም ያደርጋል፣ ክስ ያቀርባል በፍርድ ቤቱ። መልስ በሚያቀርብበት ጊዜ ቼክ አልሰጠውም፣ ቼኩ የኔ ነው የሚባል ከሆነ እንኳን ፊርማው የኔ አይደለም እያለ አማራጭ መልሶችን 3-4 አማራጭ መልሶችን በመከላከያ በመልሱ ላይ ሊያቀርብ የሚችልበት ስነ ስርዓታዊ ፍትሐብሔር ስነ ስርዓት ህጉ ምን ይላል? እንዲህ በሚሆኑበት ጊዜ ሙግትን ፍርድ ለመስጠት መቋጫ እንዲያጣ ያደርገዋል። አንዳንዴ
እርስ በርሱም የሚቃረን መከላከያ መልስም ይዘው በሚቀርቡበት ጊዜ የፍርድ ቤቶች ሚና ምንድነው የሚሆነው? እንደው የአማራጭ ሙግትንስ ስነ ስርዓት ህጋችን ይፈቅዳሉ? አዎ ይሄ ጉዳይ በመሰረቱ የአቤቱታ አቀራረብን የሚመለከት ነው። አሁን ከተያዘው ትንሽ ወጣ ይላል፣ ግን በጭብጡ ጋር አብረን እንድናየው ብዬ ነው። ለመመለስ ያህል ግን አማራጭ ክርክርን ፍርድ ህጉ ይፈቅዳል። ለምሳሌ አንቀጽ 17 ላይ ብትመለከት 234 ላይ 236 አካባቢ ላይ ሄደ ብትመለከት አማራጭ ክርክሮች ሊቀርቡ የሚችሉበት እድል አለ። ስለዚህ አንድ ሰው አማራጭ ክርክር ሊያቀርብ ይችላል፣ ህጉ በትክክል ይፈቅዳል። እንግዲህ አማራጭ ክርክር በሚቀርብበት ጊዜ ምን ይሆናል? አሁን አማራጭ ክርክር ፍርድ ቤቶቹ ሚና ምን ይሆን ምን መሆን አለበት? ጭብጥ በሚይዙበት ጊዜ ለማለት ነው እንጂ አቤቱታ አቀራረብ መሆኑ ግልጽ ነው። ግን ጭብጥ በሚያዝበት ጊዜ ምን ይሆን ነው እሱ ዝርዝሩ ያቀረበው ሁሉ ጭብጥ ይያዛል ወይ ነው ባጭሩ እንደው ያቀረባቸው? ምክንያቱም የመጀመሪያው አማራጭ ክርክር አለ። ያ የአማራጭ ክርክር ፍርድ ቤቱ የማይቀበልበት ምክንያት ካለ ወደ ሁለተኛው ጭብጥ ሊሄድ ይችላል። ስለዚህ ጊዜ ለመቆጠብ በዋናው ክርክርህ ላይ ያነሳውን ጭብጥ ፍሬም ያነሳውን ክርክርና የምትለያዩበት ነጥብ ፍሬም ያደርጋል ፍርድ ቤቱ፣ ጭብጥ ይመሰርታል። ግን አት ዘ ሴም ታይም በአማራጭ የቀረቡ ክርክሮች ላይ ያለውንም ክርክር ተመልክቶ በዛም ላይ ጭብጥ ይይዛል። ጊዜን ይቆጥባል እንደዛ ሲሆን እና በክርክሩ ሂደት የመጀመሪያውን ክስ ወይ የመጀመሪያውን አማራጭ ክርክር ማትቀበል ከሆነ ወደ ሁለተኛው ስለምታልፍ በቀላሉ ውሳኔ ለመስጠት ትችላለህ ማለት ነው። እና ሁሉንም አንድ ጊዜ ኤግዞስት አድርጎ መስማቱ በጣም አስፈላጊ ነገር ነው። ስለዚህ ሙግትን አማራጭ ሙግትን በተመለከተ የማቅረብና በጭብጥነት እንዲያዝላቸው የመጠየቅ መብት አላቸው ማለት እንችላለን። እዚህ ላይ አለ፣ ምንም ጥያቄ የለውም። ግን ምንድነው አሁን መጠንቀቅ ያለብን አማራጭ ክርክር ሲባል እንዴት ነው የሚቀርበው ነው። አማራጭ መልስ እንዴት ነው የሚቀርበው ነው። አሁን ብዙ ጊዜ አንዳንድ ሰዎች ውል ይፈጸምልኝ ወይም ውሉ ይፍረስልኝ ብለው ይጠይቃሉ በአማራጭ በአንድ ክስ አቤቱታ ላይ ማለት ነው። ይሄ ኮንትራዲክተሪ ነው፣ እርስ በርሱ የሚቃረን ኢንኮንሲስተንት ፕሊዲንግ ይባላል። እንደዚህ አይነቱ አሁን እርስ በርሱ ግጭት ያለበት ፕሊዲንግ ይባላል። እንዲህ አይነት ፕሊዲንግ ሊቀርብ አይገባም። የመጀመሪያው የሚፈልገው የዳኝነት ጥያቄ ውሉ እንዲፈጸምለት ከሆነ ውሉ ይፈጸምልኝ ብሎ መጠየቅ አለበት። ውሉ የማይፈጸምበት ማናቸው ምክንያት ቢኖር ግን አማራጭ ክስ ብሎ በአማራጭ ክስነት በስፔሲፊካሊ በግልጽ ተለይቶ አማራጭ ክስ ተብሎ ውሉ የማይፈርስበት ምክንያት የሚያገኝ ከሆነ ፍርድ ቤቱ በዚህ ምክንያት ጉድለት አለው የሚባል ከሆነ ውሉ ፈርሶ ወደ ነበርንበት እንመለስ ብሎ መጠየቅ አለበት እንጂ የዚህ አይነት አማራጭ መኖሩን ሳይገልጽ ዝም ብሎ ኢንኮንሲስተንት የሆነ ወይም እርስ በርሱ የሚጋጭ አቤቱታ በአንድ የክስ እንትን ውስጥ አቤቱታ ውስጥ ሊገኝ አይገባም። ስለዚህ በተለመደው መንገድ ግን ብዙ ጊዜ መልስም ሲሆን እየቀላቀሉ ያቀርቡታል እና ፍርድ ቤቶችም ይሄንን እንደ አማራጭ ክርክር ያወጣል። ግን ይሄ ኢንኮንሲስተንት ፕሊዲንግ ነው የሚባለው። ይሄ ግጭት ያለበት ነው፣ ትክክል አይደለም። ራሱን ችሎ አማራጭ መልስ፣ ዋና መልስ፣ ከዛ አማራጭ መልስ ተብሎ መቅረብና በዚያ አግባብ ጉዳዩ መመራት ይኖርበታል ብዬ አስባለሁ። መልካም። ከዚህ አንጻር እንግዲህ እንደው በተግባር የስነ ስርዓት ህጋችን ዓላማም እንግዲህ አንዱ የፍርድን ጥራት ማረጋገጥ ነው እና እንደው ክስ ጭብጥ ከተመሰረተ በኋላ በመጀመሪያው ቀነ ቀጠሮ እንግዲህ ተከራካሪ ወገኖች ቀርበው የሚያደርጉትን በተወሰነ መንገድ አይተናል። እንደው የክስ መስማትና የጭብጥ አመሰራረት ያላቸውን ግንኙነትን በተወሰነ መንገድ አይተናል። እንደው እንዲህ ቢሆን የተሻለ ነው የምንለው ነገር ካለ በጭብጥ አመሰራረት ዙሪያ የምናቀርባቸው እንደው በምሳሌም ተወሰነውትና አቅርበናል። በምሳሌ አንዳንዴ ክስ ከተመሰረተ በኋላ የሚያዘው ጭብጥ የክሱ ጭብጥ ማነው ከሳሽ ይገባኛል ያለው አቤቱታ የፍርድ ቤቱ የያዘው ጭብጥ እዛ በኋላ የሚሰጠው ውሳኔ ከመጀመሪያው በጣም የተራራቀ ውሳኔዎች ሲሰጡ እናያለን እና ይሄም የተከራካሪ ወገኖችን ጊዜ የፍርድ ቤቱንም ጊዜ የሚበላ ነው የሚሆነውና ፍርድ ቤቶች ጭብጥ በሚይዙበት ጊዜ ከተከራካሪ ወገኖች ውጭ በክርክሩ ላይ ተሳታፊ ሊሆኑ ይገባሉ የሚሉትን ተከራካሪ ወገን የመጥራት ምን ማለት እንደው መመርመር የሚባለው
እስከምን ድረስ ነው የሚለው ይሄ እንደው የፍርድ ቤቶች የመመርመር ዓላማንም እዚሁ ላይ አብረው እንዲጠቅሱልን ለትክክለኛ ፍትህ እየተባለ አንዳንዴም ፍርድ ቤቶች ከተሰጣቸው ገደብ ውጭ ብዙ ማስረጃዎችን ሰብስበው በኋላ ፍርድ በሚሰጥበት ፍርድ ለመስጠትም አስቸጋሪ የሚሆንበት ሁኔታ አለና ለትክክለኛ ፍትህ አሰጣጥ ተብሎ ለፍርድ ቤቶች የተሰጠው ገደብ እስከምን ድረስ ነው የሚለውን እንደው አብረው ይሄን ቢያብራሩ። ኦኬ እንደዚህ ነው ፍርድ ቤቶች እንግዲህ አንድን የቀረበ ጉዳይ በተመለከተ በሚወስኑበት ጊዜ ብዙ ነገር አብረው ማየት አለባቸው። ለምሳሌ ተከራካሪዎች ወይ በከሳሽነት ወይ በተከሳሽነት የቀረቡት በአንድ ዘንግ ውስጥ የተመደቡ የቀረቡት ተከሳሾች ሊጣመሩ የሚገባቸው ናቸው ወይስ አይደለም? አንድ ላይ መጣመር የማይገባቸውን ሰዎች ልታጣምር አትችልም። ትክክል አይደለም። ለተሳሳተ ውሳኔ ምክንያት ሊሆን ይችላል። ወደ ክርክሩ መግባት ያለባቸው ሰዎች አሉ፣ የግዴታ መግባት ያለባቸው ያለነሱ ይሄንን ክርክር በትክክል ለይቶ ለመወሰን ማያስችልን። ለምሳሌ የማይንቀሳቀስ ሀብት ላይ የሰፈሩ ሰዎች ካሉ አንዱን ነጥለህ ብቻ ልትከሰው አትችልም። እዛ የማይንቀሳቀስ ሀብት ላይ የሰፈሩ ሌሎችም ሰዎች ካሉ ክርክሩ ለአንዴና ለመጨረሻ ጊዜ የማያከራክር ነገር ማለት የሚያከራክር ነገር እንዳይኖር አድርጎ ለመጨረስ በዚያው ሀብት ውስጥ የሰፈሩ ሰዎችንም አብሮ መክሰስ ያስፈልጋል። እንግዲህ በትክክል ጭብጦቹን ፍሬም ለማድረግ የነኛ ሰዎች መገኘት ኢምፖርታንት ይሆናል። ስለዚህ እነኚህ ነገሮችን መያዝ አለባቸው። ከዛ ውጪ ግን እኔ ለትክክለኛ ፍትህ እየተባለ እንደው ያለው ለትክክለኛ ፍትህ አሰጣጥ የሚለው ይሄ ለዳኛው የተተወ ነው። በእኛ ዲስክሪሽን የኛ ኢንኩስቶሪያል ስርዓት የምንከተልነን በብዛት ሚክስድ የሆነ ሲስተም ነው የምንከተለው። ኦፍ ኮርስ ግን እንደዛ ነውና ዳኛው ሰፊ ሚና አለው። ትክክለኛ ፍትህ ይረዳል። ትክክል የተያዘውን ጭብጥ መሰረት አድርጎ ያንን ጭብጥ ለመመለስ የሚያስችላቸው ነገር ነው ብሎ የሚያስበው ነገር ካለ ማናቸው ማስረጃ የጽሁፍ ይሁን የሰው ማስረጃ እንዲቀርብ ማድረግ ይችላል። ይሄ ዲስክሪሽን አለው። እንግዲህ ምንድነው ዳኛውን ስልጣን የሚገድበው? የተያዘው ጭብጥ ነው የሚወስነው። ከጉዳዩ ጋር የማይገናኝ ማስረጃ ቢሰበስብ አግባብነት ያለው አይደለም፣ ሬሌቫንት አይደለም ይባላል። አግባብነት የሌለው ማስረጃ ነው የሚሆነው፣ ጉልበትና ጊዜ ማባከን ነው። ስለዚህ ዳኛው መጠንቀቅ ያለበት በተጨማሪ ማስረጃነት ፍርድ ቤቱ የሚፈልጋቸውና እንዲቀርቡለት የወደዳቸው ማስረጃዎች ምንድናቸው? ይህንን የተያዘውን ጭብጥ የሚያዳብርልህ የተያዘውን ጭብጥ ሊመልስልህ የሚችል ከሆነ ምንም ገደብ አይኖርም። የትኛውንም ማስረጃ እንዲያመጣ ማድረግ አለበት። ግን ከዚህ ስኮፕ የሚወጣ ከሆነ ግን የሬሌቫንስ ጥያቄ ይመጣል፣ የአግባብነት ጥያቄ ይመጣል። የተያዘውን ጭብጥ የማይመልስ ማስረጃ ብታመጣ በመጨረሻም ላይ ለውሳኔ መሰረት አታደርገውም። ጊዜና ገንዘብህን ነው የምትበላው ማለት ነው። እንግዲህ ከጠበቃና የህግ አማካሪ ጸጋዬ ወርቃየሁ በዚህ በፍትሐብሔር ክስ መስማት እና የጭብጥ አመሰራረትን በተመለከተ ምሳሌዎችን እያነሳን የፍትሐብሔር ስነ ስርዓት ህጋችን ምን ይላል የሚለውን ለተመልካቾች አቅርበውልናል። እናመሰግናለን። ባዘጋጁ በፍስሐ ማስታወቂያና በአማራ ሚዲያ ኮርፖሬሽን ስም እንግዲህ በሌሎች እንዴት ይያዛል አቤት እንዴት ይያዛል የሚለው ኦኬ፣ እሱን እንግዲህ በሰዓት ስለገደበነ ነው። በሌላ ጊዜ ከአቤቱታ አቀራረብ ጋር የሚለውን ጨምረን ሰዓታችን ስላለቀ ነው እሱን ይዘን የምንቀርብ ነው የሚሆነው። ለዛሬው ከልብ እናመሰግናለን። ተመልካቾቻችን የዛሬው የምክረ ህግ ፕሮግራም በዚሁ ይጠናቀቃል። በድጋሚ ለማስታወስ ምክረ ህግ ፕሮግራማችን ዘወትር ረቡዕ ከቀኑ 7 ሰዓት እስከ 8 ሰዓት በቀጥታ የነበረው ዘወትር ቅዳሜ ከ5 ሰዓት እስከ 6 ሰዓት የሚቀርብ መሆኑን ለእናንተ ለማስታወስ እንወዳለን። ይህ ፕሮግራም ወደ እናንተ እንዲደርስ አዘጋጅቼ ያቀረብኩት ጠበቃና የህግ አማካሪ ፍስሐ ሲሳይ ነው። ከሁሉም የአማራ ሚዲያ ኮርፖሬሽን የስቱዲዮ የቴክኒክ ሰራተኞች ጋር በመሆን ነው። ሳምንት በሌላ እንግዳ ሌላ የህግ ጉዳይ ይዘን እስክንቀርብ ሳምንቱ የሰላም እንዲሆን ተመኘን። ሰላም።